ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ ውድ የስፖርት አፍቃሪያን በተለያየ የዓለም ክፍል በተለያየ የሰዓት አቆጣጠር ውስጥ ሆናችሁ ያደምጣችሁን ላላችሁ ለሁላችሁም ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ዛሬም እንደቀድሞ ሁሉ በርካታ ስፖርታዊ መረጃዎች እጄ ላይ ይገኛሉ። ከናንተ የሚጠበቀው ቪዲዮን በላይክ መጀመር ብቻ ነው። ሐሳብና አስተያየቶቻችሁንም ጻፉልኝ። ቀጥታ ወደ ስፖርታዊ መረጃዎች ስሻገር በአጫጭር የስፖርት መረጃዎች ጀምራለሁ። አልታይ ባይንዲር ሴልታ ቪጎን ተቀላቀለ። የማንቸስተር ዩናይትድ ግብ ጠባቂ አልታይ ባይንዲር ሴልታ ቪጎን መቀላቀሉ ይፋ ተደርጓል። ሴልታ ቪጎ ግብ ጠባቂውን የመግዛት አማራጭን ባካተተ የአንድ ዓመት ውሰት ውል ማስፈረሙ ተገልጿል። የስፔኑ ክለብ ሴልታ ቪጎ የግብ ጠባቂውን ሙሉ ደሞዝ የሚከፍል ይሆናል። በዓመቱ መጨረሻ ሴልታ ቪጎ ከ4 ሚሊዮን ዩሮ ጥቂት ባነሰ ገንዘብ ተጫዋቹን በቋሚነት ማስፈረም ይችላል ሲል ይህንን መረጃ ስካይ ስፖርት ዘግቦታል። ኤሚል ሆይበርግ ወደ ኒውካስትል ዩናይትድ እየተባለ ነው። ኒውካስትል ዩናይትዶች ፔር ኤምሊ ሆይበርግን ከማርሴ ማስፈረም እንደሚፈልጉ ተገልጿል። የአማካይ ክፍሉን ለማጠናከር እየሰራ የሚገኘው ኒውካስትል ዩናይትድ በዝውውሩ ዙሪያ ከማርሴ ጋር ንግግር ላይ ይገኛል። ዴንማርካዊ አማካይ ሆይበርግ ወደ ፕሪሚየር ሊግ የመመለስ ፍላጎት እንዳለው ተገልጿል። ማርሴ ተጫዋቹን ለመልቀቅ 15 ሚሊዮን ዩሮ መጠየቁ ታውቋል ሲል ይህንን መረጃ ሚረር ስፖርት ዘግቦታል። ሳላህን በገንዘብ ማሳመን አትችልም። የትራዝቦንስፖር ፕሬዝዳንት ኤርቱ ግሩል ዶጋን ሙሐመድ ሳላህ ለገንዘብ ቅድሚያ አይሰጥም በማለት ተናግረዋል። ግብፃዊ የቀድሞ የሊቨርፑል ተጫዋች ሙሐመድ ሳላህ የቱርኩን ክለብ ትራዝቦንስፖርን በይፋ ተቀላቅሏል። የትራዝቦንስፖር ፕሬዝዳንትም ኤርቱ ግሩል ዶጋን ሙሐመድ ሳላህ ለገንዘብ ቅድሚያ አይሰጥም በማለት ተናግረዋል። እንደ ሙሐመድ ሳላህ አይነት ተጫዋችን በገንዘብ ማሳመን አትችልም ሲሉ ፕሬዝዳንቱ ተናግረዋል። አክለውም ትላንት ምሽት አብሬው ነበርኩ። እኛ ካቀረብንለት ገንዘብ ምናልባትም 4 እጥፍ የሚበልጥ ገንዘብ ከዚህ ቀደም ቀርቦለት እንደነበረ ነግሮኛል ሲሉ ተናግረዋል። በሌላ መረጃ ማንቸስተር ሲቲ ሮድሪን መሸጫ ዋጋን አሳውቋል ተብሏል። ስፔናዊ ማንቸስተር ሲቲ አማካይ ሮድሪ ባርሴሎናን ለመቀላቀል በንግግር ላይ ይገኛል። ሮድሪ መቀላቀል የሚፈልገው ባርሴሎናን እንደሆነ ለሌላኛው ፈላጊው ክለብ ሪያል ማድሪድ እንዳሳወቀ ወኪሉ ተናግሯል። ይህንም ተከትሎ ባርሴሎና ሮድሪን ለማስፈረም ማንቸስተር ሲቲን ማነጋገር መጀመሩ ተገልጿል። ማንቸስተር ሲቲ በበኩሉ ሮድሪን ለመሸጥ 80 ሚሊዮን ዩሮ እንደሚፈልግ አሳውቋል ተብሏል። ይህንን መረጃ ስካይ ስፖርት ዘግቦታል። እንዲሁም ከሮድሪና ከባርሴሎና ጋር በተያያዘ ሞንዶ ዲፖርቲቮም አንድ መረጃ ይፋ አድርጓል። ማንቸስተር ሲቲ የባርሴሎናን ጥያቄ ውድቅ አድርጓል ብሏል። ሞንዶ ዲፖርቲቮ ማንቸስተር ሲቲ ባርሴሎና ሮድሪን ለማስፈረም ያቀርበውን 50 ሚሊዮን ዩሮ ውድቅ አድርጓል የተባለው የካታላኑ ክለብ ባርሴሎና አዲስ የዝውውር ሂሳብ ለማቅረብ በመዘጋጀት ላይ እንደሚገኝ ተገልጿል። ማንቸስተር ሲቲ ለተጫዋቹ ዝውውር 80 ሚሊዮን ዩሮ እንደሚፈልግ ማሳወቁን ሞንዶ ዲፖርቲቮ ዘግበዋል። ሮድሪ በበኩሉ ባርሴሎናን ለመቀላቀል የመረጠ ሲሆን ከክለቡ ጋር ለመስማማት እንደማይቸገርም ተነግሯል ሲል ይህንን መረጃ ሞንዶ ዲፖርቲቮ ዘግቦታል። ማንቸስተር ሲቲዎች ኤንዞ ፈርናንዴዝን ማግኘት የሚችሉበትን ሁኔታ በንቃት እየመረመሩ ይገኛል ተብሏል። ማንቸስተር ሲቲዎች ሮድሪ ወደ ባርሴሎና የሚያደርገውን ዝውውር በመጠባበቅ አዲስ አማካኝ በገበያ ላይ እየፈለጉ ሲሆን ፈርናንዴዝ በኤንዞ ማሬስካ በጣም የሚወደድ ተጫዋች ነው ተብሏል። ቼልሲ የአርጀንቲናውን ተጫዋች ዋጋም 120 ሚሊዮን ፓውንድ ይገምተዋል ሲል ይሄንን መረጃ ሜን ስፖርት ዘግቦታል። ማንቸስተር ሲቲ ያለ ሮድሪ ሊጉን ማሸነፍ ይከብደዋል ብሏል። ጄሚ ካራገር የቀድሞ የሊቨርፑል ተከላካይ ማንቸስተር ሲቲ ያለ ሮድሪ ስኬታማ መሆን እንደሚከብደው ተናግሯል። ስፔናዊ አማካይ ሮድሪ ማንቸስተር ሲቲን ለቆ ባርሴሎናን ለመቀላቀል እየተነጋገረ ይገኛል። ጄሚ ካራገርን በሰጠው አስተያየት ለማንቸስተር ሲቲ ያለ ሮድሪ ፕሪሚየር ሊጉን ማሸነፍ በጣም አስቸጋሪ ነው ሲል ተደምጧል። ሊጉን ማንቸስተር ሲቲ ያሸንፋል ያሉት ደግሞ አዲሱ የእንግሊዝ ጠቅላይ ሚኒስትር አንዲ በርንሃም ናቸው። የፕሪሚየር ሊግ ቅድመ ግምታቸውን ሰጥተዋል። ጠቅላይ ሚኒስትሩ በሰጡት አስተያየት ማንቸስተር ሲቲ ፕሪሚየር ሊጉን ያሸንፋል ሲሉ ተደምጠዋል። የእንግሊዝ ፕሪሚየር ሊግ ከ13 ቀናት በኋላ ሻምፒዮኑ አርሰናል ከኮንቨተሪ ጋር በሚያደርገው ጨዋታ የሚጀመር ይሆናል። ቤተሰቦች የእናንተን ሀሳብ ኮሜንት መስጫ ቦክስ ላይ ጻፉልኝ። የእንግሊዝ ፕሪሚየር ሊግ የቀጣይ የውድድር ዓመትን ማን ያሸንፋል? ቅድመ ግምታ ኮሜንት መስጫ ቦክስ ላይ ጻፉልኝ። በተጨማሪም ከማንቸስተር ሲቲ ጋር በተያያዘ ማንቸስተር ሲቲ የቀድሞ ግብ ጠባቂው ሊያስፈርም ነው ተብሏል።
ማንቸስተር ሲቲ የቀድሞ ግብ ጠባቂውን ጄሮኒሞ ሩሊን መልሶ ለማስፈረም ከስምምነት ደርሷል። ማንቸስተር ሲቲ ግብ ጠባቂውን በ2 ሚሊዮን ዩሮ ለማስፈረም ከማርሴይ ጋር ከስምምነት መድረሱ ተገልጿል። ግብ ጠባቂው በማንቸስተር ሲቲ ቤት ወደ ሊድስ ዩናይትድ ያመራው ጄምስ ትራፎርድ ተተኪ እንደሚሆን ተነግሯል። የ34 ዓመቱ ጄሮኒሞ ሩሊ ከ10 ዓመታት በፊት ለማንቸስተር ሲቲ ፈርሞ ምንም ጨዋታ ሳያደርግ ክለቡን ለቆ ነበር። ማንቸስተር ሲቲን ለቆ በተለያዩ ክለቦች ተጫውቶ ያሳልፈው ግብ ጠባቂው በአሁኑ ሰዓት ወደ ቀድሞ ክለቡ ለመመለስ ተቃርቧል ሲል መረጃ ስካይ ስፖርት ዘግቦታል። በሌላ መረጃ ሊቨርፑል ተጫዋች ለማስፈረም ተስማምቷል። የመርሳይዱ ክለብ ሊቨርፑል የባርሴሎናውን ተከላካይ ሮናልድ አራሁን ለማስፈረም ከስምምነት ደርሷል። ሊቨርፑል ከባርሴሎና ጋር ከስምምነት የደረሰ ሲሆን የባርሴሎና ስፖርቲንግ ዳይሬክተር ዴኮ ፍቃድ መስጠታቸው ተዘግቧል። ዩራጋዊ ተከላካይ ሮናልድ አራሁ በውሰት ውል ወደ ሊቨርፑል እንደሚዘዋወር ታውቋል ሲል ይህንን መረጃ ማርካ ስፖርት ዘግቦታል። ከሊቨርፑል ጋር በተያዘ ሊቨርፑሎች ለብራድሌ ባርኮላ 115 ሚሊዮን ዩሮ የሚያወጣ ጥያቄን አቅርበዋል ተብሏል። የፓሪስ ሴን ጀርመን ባለስልጣናትም ጥያቄውን ወዲያውን ውድቅ ያደረጉት ፒኤስጂዎች ተጫዋቹን ለመልቀቅ ከኦዶን ከቦነስ ውጪ ከ150 ሚሊዮን ዩሮ በላይ ይፈልጋሉ። ሆኖም በሁለቱ ክለቦች ዋጋ መካከል ልዩነት ቢኖርም ንግግሩ በጥሩ ሁኔታ እየተካሄደ ይገኛል ተብሏል። መረጃውን ስካይ ስፖርት ዘግቦታል። ለኤኪፕ ደግሞ እንዲህ ብሏል። ፒኤስጂ ለብራድሌ ባርኮላ ከ160 ሚሊዮን እስከ 170 ሚሊዮን ዩሮ ባለው ዋጋ ላይ አሁንም ጽኑ አቋም አላቸው ሲል ለኤኪፕን መረጃ ይፋ አድርጎታል። ሊቨርፑል ለመጀመሪያ ጊዜ ያቀረበው የዝውውር ጥያቄ በፒኤስጂ በኩል ወዲያውን ውድቅ ተደርጓል። ምክንያቱም የቀረበው ሂሳብ ክለቡ ከሚፈልገው ዋጋ ጋር እጅግ ሰፊ ልዩነት ስላለው ነው። ነገር ግን በሁለቱ ክለቦች መካከል ያለው ንግግር እና ድርድር ቀጥሏል ሲል ለኤኪፕ መረጃውን ይፋ አድርጎታል። ሊቨርፑል ገና የመጨረሻ ቃሉን አላለም። ክለቡ ተጫዋቹን ከፍተኛ ግምት ስለሚሰጠው የጋራ ስምምነት ላይ ለመድረስ ያቀረበውን የገንዘብ መጠንም ከፍ ለማድረግ ፍቃደኛ ነው ተብሏል። ነገር ግን ፒኤስጂ እንደሚጠይቀው እስከ 170 ሚሊዮን ዩሮ አይደርስም ተብሏል። በሚቀጥሉት ጥቂት ቀናት ውስጥም ይህ ድርድር ጨዋታ ወዴት እንደሚያመራ የምናይ ይሆናል ሲል ይህን መረጃ ለኤኪፕ ዘግቦታል። የብራድሌ ባርኮላ ድርድሮች በቅርቡ ወደ ከፍተኛ ደረጃ ሊሸጋገሩ ይችላል። የፒኤስጂው ፕሬዝዳንት ናስር አልካላፊ በቀጥታ ከሊቨርፑል ከፍተኛ ኃላፊዎችና ባለቤቶች ጋር በቅርቡ እንደሚነጋገር ይጠበቃል። በተጨማሪም ሊቨርፑልና ፒኤስጂ የሚጋሩት አናሳ አክሲዮን አርክቶስ በሁለቱ ክለቦች መካከል ያለውን ድርድር ለማሳለጥ አዎንታዊ ሚና ሊጫወት እንደሚችል ታውቋል ሲል ይህን መረጃ ሜን ስፖርት ዘግቦታል። የፒኤስጂውን የክንፍ መስመር ተጫዋች ኢብራሂም ምባዬን ለማስፈረም ቦሩሲያ ዶርትመንድና ሊቨርፑል እየተፎካከሩ ይገኛል ተብሏል። ፒኤስጂ ምባዬ በፒኤስጂ ውስጥ ትልቅ ሚና እንዲጫወት መጠበቅ እንደሌለበት ጠቁሞታል ተብሏል። ዶርትመንድና ሊቨርፑል ፕሮጀክታቸውን ያቀረቡ ሲሆን ፒኤስጂ ግን የሚጠይቀው ዋጋ ገና አልወጣም ሲል ይህን መረጃ ለኤኪፕ ዘግቦታል። በሊቨርፑል የቀኝ መስመር ላይ ባለው ክፍተት ምክንያት የበርካታ ምርጥ የቀኝ ክንፍ ተጫዋቾች ወኪሎች ተጫዋቾቻቸውን ወደ ሊቨርፑል ለማስገባት እየሞከሩ ይገኛል ተብሏል። የኤንድሪክ ወኪልም ተጫዋቹን ለሊቨርፑል አቅርበዋል ተብሏል። የኤንድሪክ ተወካይ ኤጀንሲ ተጫዋቹን ወደ ፕሪሚየር ሊግ ለማዘዋወር ከሪያል ማድሪድ ጋር እየሰራ ሲሆን ሊቨርፑል ይህንን ብራዚላዊ ተጫዋች እንዲያስፈርም ቀርቦለታል ሲል ይሄንን መረጃ ማርካ ስፖርት ዘግቦታል። ሊቨርፑሎች የራውል አሴንሲዮን ዝውውርን በተመለከተ ከማድሪድ ጋር ግንኙነት አድርገዋል ተብሏል። የ23 ዓመቱ የሪያል ማድሪድ ተከላካይ በዚህ ክረምት ሊለቅ እንደሚችል ተነግሯል። የሊቨርፑል አሰልጣኝ አንዶኒ ኢራኦላም የተጫዋቹ የረጅም ጊዜ አድናቂ እንደሆነ ታውቋል ሲል መረጃውን ማርካ ስፖርት ዘግቦታል። በሌላ መረጃ ማንቸስተር ዩናይትድ ተጫዋቾቹ ህመም ገጥሟቸዋል ተብሏል። ማንቸስተር ዩናይትድ ከፒኤስጂ ጋር በሚያደርገው የወዳጅነት ጨዋታ ማቲያስ ኩኛና ሰን ላመንስ እንደማይሳተፉ ተገልጿል። ሁለቱ ተጫዋቾች ህመም እንዳጋጠማቸውና በካሪንግተን እንደሚቆዩ ይፋ ተደርጓል። ይሁን እንጂ በቀጣይ በአየርላንድ የቡድኑን የቅድመ ውድድር ዝግጅት እንደሚቀላቀሉ ታውቋል ሲል ይህን መረጃ ሜን ስፖርት ዘግቦታል። ቤንጃሚን ሴሽኮ የማንቸስተር ዩናይትዱ የፊት መስመር አጥቂ ለአዲሱ የውድድር ዘመን ጅማሮ ዝግጁ እንደሚሆን ይጠበቃል ተብሏል። በዚህም ማንቸስተር ዩናይትድ ተጫዋቹን ማቻኮል አይፈልግም። አጥቂው በካሪንግተን የማገገሚያ ሂደቱን በተሻለ ደረጃ እየሰራ ሲሆን ወደ ሙሉ አካላዊ ብቃቱን በፍጥነት እየተመለሰ ይገኛል ሲል ይሄንን መረጃ ሚረር ስፖርት ዘግቦታል።
በተጨማሪም ከማንቸስተር ዩናይትድ ጋር በተያያዘ ራሽፎርድ በዚህ ሳምንት መጨረሻ የማንቸስተር ዩናይትድን ስብስብ በድጋሚ ይቀላቀላል ተብሏል። ተጫዋቹ እሁድ ወደ አየርላንድ ደብሊን በማቅናትም የዩናይትድ የቅድመ ውድድር ዘመን የልምምድ ካምፕን የሚቀላቀል ይሆናል ተብሏል። ኮቢ ማይኖና ሊሳንድሮ ማርቲኔዝም በዚህ ሳምንት መጨረሻ ስብስቡን እንደሚቀላቀሉ ይጠበቃል ሲል ይህንን መረጃ ሳሙኤል ሉካርት ይፋ አድርጎታል። ካርሎስ ባሌባ ጥረቱን አጠናክሮ ቀጥሏል ተብሏል። ከባለፈው ክረምት ጀምሮ ማንቸስተር ዩናይትድን ለመቀላቀል ከፍተኛ ጥረት በማድረግ ላይ የሚገኘው ባሌባ ዘንድሮም ጥረቱን መቀጠሉ ተገልጿል። ሆኖም ግን በቅርቡ ያጋጠመው ጉዳት ሁኔታውን ቢያወሳስበውም ለረጅም ጊዜ ከሜዳ ያርቋል ተብሎ ግን አይጠበቅም። ካርሎስ ባሌባ ማንቸስተር ዩናይትድን መቀላቀል እንደሚፈልግ ለብራይተን አመራሮች አሳውቋል ሲል መረጃ ፋብሪዚዮ ሮማኖ ዘግቦታል። ቤተሰቦች ትናንት ከሰዓት በነበረን የስፖርት ዝግጅት ፕሮግራም ላይ ክርስቲያን ኦሮስኮ ለማንቸስተር ዩናይትድ ፌርሞን ማኖሩን ለእናንተ ለውድ አድማጮቼ መረጃ አድርሻችሁ ነበር እና አሁን ላይ ዘሰን ይዞት እንደወጣው መረጃ ከሆነ አዲሱ ወጣቱ የማንቸስተር ዩናይትድ ፈራሚ ክርስቲያን ኦሮስኮ እንግሊዝኛ መናገር አይችልም ብሏል። እስካሁን ድረስ ባለው አሰልጣኞቹ ከሱ ጋር የሚግባቡት ስፓኒሽ መናገር በሚችሉት በነ ዲያጎ ሊዮን በኩል መሆኑ ተነግሯል። የክለቡ ምንጮችም ከኦሮስኮ ጋር ነገሮችን በዝግታና ጥንቃቄ እንደሚከውኑ በድጋሚ አረጋግጠዋል። ከዚህ ቀደም ከአውሮፓ ውጪ ከተደረጉ የአካዳሚ ተጫዋቾች ፊርማዎች ይልቅ ኦሮስኮ በአካላዊ ብቃቱ እድገቱ የበሰለ ሊሆን እንደሚችል ቢታመንም አሁንም ከአዲሱ ሁኔታ ጋር ለመላመድ ጊዜ ያስፈልገዋል ሲል መረጃ ዘሰን ዘግቦታል። በሌላ መረጃ ሊጉን አርሰናል ሊያሸንፍ ይችላል ብሏል የቀድሞ የቼልሲ ተጫዋች ጆን ኦቢ ሚካኤል። ፕሪሚየር ሊጉን አርሰናል ዳግም ሊያሸንፍ እንደሚችል ገምቷል። ፕሪሚየር ሊጉን ማን ሊያሸንፍ እንደሚችል የተጠየቀው ጆን ኦቢ ሚካኤል አርሰናል ጎልቶ ይታያል ብሏል። አርሰናል ከሌሎች አንጻር ወጥ ቡድን መሆኑን ያነሳው ጆን ኦቢ ሚካኤል አሰልጣኙ አብሯቸው የቆየ ነው፣ የራሱን ቡድንም ሰርቷል ሲል ገልጿል። አንዳንዶች የአርሰናልን አጨዋወት ቢተቹም ለውጥ አያመጣም፣ ሊጉን አሸንፏል፣ አሁን ፈተናው ለመድገም ነው ሲል ጨምሮ ተናግሯል። ቀሪዎቹ ሁሉም ቡድኖች አዲስ አሰልጣኝ ሹም መሆናቸውን ያነሳው የቀድሞ ተጫዋቹ ለዚህ ነው አርሰናልን የምለው ሲል ተደምጧል። ጉማሬዥን የሸጥነው ሪከርድ በሆነ ዋጋ ነው። አርሰናል ካሰበው በላይ ከፍሏል። የኒውካስትል ዩናይትድ ስፖርቲንግ ዳይሬክተር ሮዝ ዊልሰን ክፍያው በሱ ዕድሜ ላለ ተጫዋች የዓለም ሪከርድ ነው ሲሉ ገልጸዋል። ኒውካስትል ዩናይትድ በዚህ ክረምት ብሩኖ ጉማሬዥን የመሸጥ እቅድ እንዳልነበረው የክለቡ ኃላፊዎች ተናግረዋል። ይሁን እንጂ ኃላፊዎቹ ኒውካስትል ተጫዋቹን በጥሩ ዋጋ ሽጡታል የሚል እምነት እንዳላቸው ተገልጿል። የኒውካስትል ዩናይትድ ስፖርቲንግ ዳይሬክተር ሮዝ ዊልሰን ክፍያው በሱ ዕድሜ ላለ ተጫዋች የዓለም ሪከርድ ነው ሲሉ ገልጸዋል። አክለውም እሱን በዚህ ክረምት መሸጥ እቅዳችን አልነበረም፣ ነገር ግን እዚህ መሆን ካልፈለገ ብቸኛው አማራጭ እሱን መልቀቅ ነው ሲሉ ተደምጠዋል። የክለቡ ዋና ስራ አስፈጻሚም ዴቪድ ሆፕኪንሰን በበኩላቸው አርሰናል መክፈል አስበው ከነበረው በላይ ከፍሏል ሲሉ ተናግረዋል። ገንዘቡ ለኛ ከመጠን በላይ ነው ያሉት ሆፕኪንሰን በገበያ ዋጋ ካሰላ ነው ከዓለም ከፍተኛው ሽያጭ ነው ብለዋል። የ28 ዓመቱ አማካይ ብሩኖ ጉማሬዥ በ75 ሚሊዮን ፓውንድ አርሰናልን ለመቀላቀል ከስምምነት መድረሱ ይታወቃል ሲል ይህንን መረጃ ስካይ ስፖርት ዘግቦታል። አርሰናል ለኪናን ይልዲዝ ከፍተኛ ጥያቄ ሊያቀርብ ነው እየተባለ ነው። ጋዜጣ ዴሎ ስፖርት እንደዘገበው ከሆነ አርሰናሎች ለጁቬንቱስ ለቱርካዊ ኮከብ ኪናን ይልዲዝን ለማስፈረም ይፋዊ ጥያቄ ሊያቀርቡ ነው። ከጥቂት ሳምንታት በፊት ጁቬንቱስ ተጫዋቹ ለሽያጭ አይቀርብም በማለት ለአርሰናል ምላሽ ሰጥቶት ነበር። ሆኖም አሁን አርሰናል የጣሊያኑን ክለብ አቋም ለመቀየር በጣም ከፍተኛ የዝውውር ጥያቄ ለማቅረብ ተዘጋጅቷል ሲል ይህንን መረጃ ጋዜጣ ዴሎ ስፖርት ዘግቦታል። ኬናን ይልዲዝ ወደ አርሰናል መዘዋወር እንደሚፈልግ ለጁቬንቱስ ሊያሳውቅ ነው። እሱ በአዲስ ሊግ ራሱን መፈተን ይፈልጋል። ጁቬንቱስ ለተጫዋቹ ወደ 120 ሚሊዮን ፓውንድ ይፈልጋል ሲል ቤተሰቦች ይህንን መረጃ ደግሞ ሜን ስፖርት ዘግቦታል። አርሰናሎች በተጨማሪም የአትሌቲኮ ማድሪዱን አርጀንቲናዊ የፊት መስመር ተጫዋች ጁሊያን አልቫሬዝንም ለማስፈረም ሙከራ እያደረጉ ይገኛል ተብሏል። ክለቡ ከፍተኛ ደረጃ ያለውን ተጫዋች ለማስፈረም ከፍተኛ ወጪ ለማውጣትም ዝግጁ መሆኑ ተገልጿል። አትሌቲኮ ማድሪድ አርጀንቲናዊውን ተጫዋች ለባርሴሎና ከመሸጥ እንዲቆጠብ አርሰናል ተስፋ ያደረገ ሲሆን ጁሊያን አልቫሬዝ የማይክል አርቴታ ዋና የማጥቃት ኢላማ ነው ሲል ይህንን መረጃ ፉትቦል ኢንሳይደር ዘግቦታል።
አርሰናሎች ለኤዝሪ ኮንሳም ዳግም የዝውውር ጥያቄ ሊያቀርቡ ነው ተብሏል። አርሰናሎች የአስቶን ቪላውን የመሃል ተከላካይ ኤዝሪ ኮንሳን ለማስፈረም እንደገና የዝውውር ጥያቄ ለማቅረብ ተዘጋጅተዋል። ከዚህ ቀደም አርሰናል 40 ሚሊዮን ፓውንድ አቅርቦ ነበር፣ ግን አስቶን ቪላ ጥያቄውን ውድቅ አድርጎበታል። ቪላ የ28 ዓመቱን ተከላካይ ለመሸጥ ወደ 30 ሚሊዮን ፓውንድ የሚጠጋ ክፍያ እንደሚፈልግ ለአርሰናል አመራሮች አሳውቋል ሲል ይሄን መረጃ ሚረር ስፖርት ዘግቦታል። አርሰናል እና አትሌቲኮ ማድሪድ ክርስቲያን ሮሜሮን ለማስፈረም ፍላጎት አላቸው ተብሏል። ቶተናም ግን ተጫዋቹን የሚሸጠው ከሆነ ለአርሰናል መሸጥ አይፈልግም ሲል ይህንን መረጃ ዘ አትሌቲክስ ዘግቦታል። የቀድሞ የአርሰናል ተጫዋችና ሌጀንድ ቴሪ ዳንኤል ሄንሪ እንዲጽፏል። ራሽፎርድ ወደ አርሰናል ቢመጣ ከሚመኙት አንዱ ነኝ ብሏል። ማርከስ ራሽፎርድ ስሙን በዓለም እግር ኳስ ያስጠራ እና በፕሪሚየር ሊጉም ያለውን አቅም ያሳየ ተጫዋች ነው። ከማንቸስተር ዩናይትድ ጋር ብዙ ዓመታትን በከፍተኛ ደረጃ የተጫወተ በትልቅ ጨዋታዎች ልምድ ያለውና የእንግሊዝ ብሔራዊ ቡድንን ወክሎ የተጫወተ አጥቂ ነው። በፍጥነቱ በአንድ ለአንድ የማሸነፍ ችሎታው በጠንካራ ሹቱና በግብ አስቆጣሪነቱ ብዙ ጊዜ ልዩነት የፈጠረ ተጫዋች ነው። አዎ አሁን ያለበት የአቋም መውረድ እንደሚጠበቀው አልሆነም፣ ግን ራሽፎርድ ችሎታና አቅም እንዳለው አይካድም። አንዳንድ ተጫዋቾች በትክክለኛው ቦታ በሚያምንባቸው አሰልጣኝና በጥሩ የቡድን ድጋፍ እንደገና ወደ ከፍተኛ ደረጃቸው ይመለሳሉ። ለኔ አርሰናል ለራሽፎርድ ተስማሚ ቦታ ሊሆን ይችላል። ማይክል አርቴታ ተጫዋቾችን እንዲሻሻሉ ሊያደርግ የሚችል አሰልጣኝ ነው። በአርቴታ ስር ራሽፎርድ በፍጥነቱ በእንቅስቃሴውና በግብ አግቢነቱ እንዲሁም በሚፈጥራቸው አደጋዎች በጣም ችሎታ እንዳለው ለማይክል አርቴታ ማስመስከርም የሚችል ተጫዋች ነው። ማይክል አርቴታም የተጫዋቹን ችሎታ መልሶ እንዲያገኝ ሊረዳው ይችላል ብሏል ቴሪ ዳንኤል ሄነሪ። እኔ ራሽፎርድን የምፈልገው ስሙን ብቻ ሳይሆን ያለውን እውነተኛ ችሎታ እንደገና እንዲያሳይ ስለምፈልግ ነው። በአርሰናል ማሊያ ለብሶ የቀድሞውን ኃይለኛና ውጤታማ ራሽፎርድን ማየት በጣም ያስደስተኛል ብሏል። የቀድሞ የአርሰናል ተጫዋችና ሌጀንድ ቴሪ ዳንኤል ሄነሪ አርቴታ እና የአርሰናል አመራር በትክክል ከመሩት ራሽፎርድ እንደገና በከፍተኛ ደረጃ መመለስ የሚችል ተጫዋች ነው ሲል ተደምጧል። ቤተሰቦች በዚህ ላይ የእናንተን ሀሳብ ብጽፉልኝ ደስ ይለኛል። በሄነሪ ሀሳብ ተስማማላችሁ ወይንስ አትስማሙም? ኮሜንት መስጫ ቦክስ ላይ ጻፉልኝ። ናፖሊዎች በዚህ ክረምት የአርሰናሉን አጥቂ ጋብሪኤል ጄሱስ ለማስፈረም ይፈልጋሉ ተብሏል። የሴሪያው ክለብ የአጥቂ መስመሩን ለማጠናከር በሚያደርገው ጥረት የብራዚሉን ተጫዋች እንደ ዋና ኢላማ አስቀምጦታል የተባለው አርሰናል ለ28 ዓመቱ ተጫዋች ከ20 ሚሊዮን ዩሮ በታች የሚቀርብለት ጥያቄን አይቀበልም ሲል ይህን መረጃ ጋዜጣ ዴሎ ስፖርት ዘግቦታል። በሌላ መረጃ ቼልሲ እና ባየርን ሙኒክ ሞርጋን ጊብስ ዋይትን ለማስፈረም በፉክክር ላይ ይገኛሉ ተብሏል። ሁለቱም ክለቦች ተጫዋቹ በቅርቡ ወኪሉን መቀየሩ በዝውውሩ ላይ እድል እንዳለ አበረታቷቸዋል የተባለው በተለይም ቼልሲ ለተጫዋቹ ከፍተኛ ፍላጎት አለው ሲል ይህን መረጃ ዴይሊ ሜል ዘግቦታል። ለገንዘብ ግድ የለኝም እህቴ ልክ መሆኗን ማረጋገጥ ብቻ ነው ፍላጎቴ። ሪያል ማድሪድን የተቀላቀለው ያን ዲዮማንዴ በቅርቡ አሳዛኝ የህይወት ታሪክ እንዳለው ተናግሮ ነበር። ዲዮማንዴ በእግር ኳስ ህይወቱ ፈላጊ አቶ ተስፋ ቢቆርጥም በታናሽ እህቱ እርዳታ መቀጠሉን ተናግሯል። ሁሉም ፊቱን ሲያዞርበት እህቱ ታላቅ ተጫዋች ትሆናል በሚል ተስፋ ሰጥታው እንደነበረ ተናግሯል። ይሁን እንጂ ታናሽ እህቱን በ15 ዓመቷ ማጣቱን አሳውቋል። ዲዮማንዴም ለእህቱ አንቺ ትክክል እንደሆንሽ አረጋግጣለሁ፣ ባይሆንልኝ እንኳን ሞክሬ እሞታለሁ ሲል ቃል ገብቶላት ነበር። አሁን ላይ እህቱ በሱ ላይ ያላት እምነት ፍሬ አፍርቶ ታላቁን ክለብ ሪያል ማድሪድን የተቀላቀለው ዲዮማንዴ ለገንዘብ ግድ የለኝም ሲል ተናግሯል። ትልቅ ቤት ወይንም ውድ መኪና ግድ አይሰጠኝም ያለው ዲዮማንዴ ፍላጎቴ እህቴ ልክ መሆኗን ማረጋገጥ ወይንም እየሞከርኩ መሞት ሲል ተደምጧል። በሌላ መረጃ ባለፉት 5 የውድድር ዘመናት በእንግሊዝ ፕሪሚየር ሊግ ከፍተኛ የጎል አስተዋጽኦ ለክለቦቻቸው ያደረጉ ተጫዋቾች በማለት ቤተሰቦች 90 ሚኒት አንድ መረጃ ይፋ አድርጓል። ከ1 እስከ 5 ያሉትን ተጫዋቾች ስንመለከት አምስተኛ ላይ ቡካዮ ሳካ መቀመጥ ችሏል። 96 የጎል አስተዋጽኦችን ለክለቡ አርሰናል ማድረግ ችሏል። ማለትም ያስቆጠራቸው ጎሎችና አሲስት ያደረጋቸው ተደምረው ማለት ነው። እንዲሁም ጃረድ ቦወንም በተመሳሳይ 96 የግብ አስተዋጽኦችን ለክለቡ አድርጓል ተብሏል። ቤተሰቦች ብሩኖ ፈርናንዴዝ የማንቸስተር ዩናይትድ ፖርቹጋላዊ የመሃል ሜዳ ተጫዋች 98 የግብ ተሳትፎችን ማድረግ ችሏል። ኦሊ ዋትኪንስ ከአስቶን ቪላ 109 የግብ
አስተዋጽኦችን ለክለቡ አድርጓል ተብሏል። ሁለተኛ ደረጃ ላይ መቀመጥ የቻለው ደግሞ ኤርሊንግ ብራውት ሃላንድ ነው። ለማንቸስተር ሲቲ 136 የግብ ተሳትፎችን አድርጓል ተብሏል። ቤተሰቦች ባለፉት 5 የውድድር ዘመናት በእንግሊዝ ፕሪሚየር ሊግ ከፍተኛ የግብ አስተዋጽኦ ለክለቡ ያደረገው ተጫዋች በቀዳሚነት አንደኛ ላይ የተቀመጠው እንደ 90 ሚኒት ዘገባ ከሆነ ግብፃዊው የሊቨርፑል የቀድሞ ተጫዋች ሙሐመድ ሳላህ ሲሆን 156 የግብ ተሳትፎችን ለክለቡ ሊቨርፑል በማድረግ አንደኛ ደረጃ ላይ መቀመጥ ችሏል። በሀገር ውስጥ አንድ መረጃ ቤተሰቦች ኢትዮጵያ የመጀመሪያ የወርቅ ሜዳሊያዋን አሳክታለች። በዓለም አትሌቲክስ ከ20 ዓመት በታች ሻምፒዮና ኢትዮጵያ የመጀመሪያውን የወርቅ ሜዳሊያን አግኝታለች። በሴቶች 3000 ሜትር መሰናከል ፍጻሜ ውድድር ኢትዮጵያውያን አትሌቶች ተከታትለው ገብተዋል። አትሌት አልማዝ ዮሐንስ ውድድሯን 9 ደቂቃ ከ15 ሰከንድ ከ81 ማይክሮ ሰከንድ በሆነ ሰዓት በአንደኝነት በማጠናቀቅ ለሀገሯ የመጀመሪያውን ወርቅ አስገኝታለች። እንዲሁም አትሌት ወሰኔ አሰፋ 9 ደቂቃ ከ30 ሰከንድ ከ50 ማይክሮ ሰከንድ በሆነ ሰዓት ውጤት ሁለተኛ ደረጃን በማጠናቀቅ የብር ሜዳሊያን አሸንፋለች። አትሌት ወሰኔ አሰፋ የዓመቱን ምርጥ ሰዓቷን በማስመዝገብ አጠናቃለች። ኢትዮጵያ እስካሁን ድረስ በውድድሩ 1 የወርቅና 2 የብር 1 የነሐስ ሜዳሊያን አግኝታለች። ለዚህ ሰዓት የያዝኩላችሁ አጫጭር የስፖርት መረጃዎች እነዚህ ነበሩ። ቤተሰቦች በመረጃው እርካታ ከተሰማችሁ ቪዲዮን ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉን። ሐሳብና አስተያየቶቻችሁንም ጻፉልኝ። ቤተሰቦች በሌሎች የስፖርት መረጃዎች ነገ ተመልሰን እንገናኛለን። ተመልሰን እስከምንመጣ እስከ ነገ ሰላም ቆዩልኝ።